ተመልካቾቻችን እንዴት ናችሁ? እንኳን ወደ ማወቅ ቻናል በሰላም መጣችሁ። ሜረዴት ነኝ። ዛሬ በውበት ዓለም ውስጥ ማዕበል እየፈጠረ ስላለው አስደናቂው ተፈጥሯዊ መድኃኒት ስለሆነው ካስተር ኦይል ነው የምናወራው። እውነት ይህ ካስተር ኦይል ተአምር ይፈጥራል ወይ? አብረን እንመልከት። ካስተር ኦይል ቆዳ በጣም ግሎ እንዲያደርግ ያደርጋል። ቆዳን ያለሰልሳል። እንደውም አብዛኛው የቆዳ የሐኪም ባለሙያዎች ካስተር ኦይል ናቹራል ቦቶክስ ነው ይሉታል። ምክንያቱም ደግሞ በውስጡ በሚገኘው ራሲኖሊክ አሲድ ነው። ይህ ራሲኖሊክ አሲድ ፋቲ አሲድ ሲሆን በቆዳችን ውስጥ በደንብ ፔኔትሬት አድርጎ ይገባል። በዚህ ምክንያት ቆዳችን ሃይድሬት ይሆንና ቆንጆ የፊት ገጽታ ይኖረናል ማለት ነው። ይህ ብቻ አይደለም፣ ፀጉራችን ደረቅ ከሆነ የራስ ቅላችን ደረቅ ከሆነ ካስተር ኦይልን መጠቀም በጣም አስፈላጊ ነው። በጣም ለውጥ ታዩበታላችሁ፣ ያውም በፍጥነት። ይህ ብቻ አይደለም፣ ካስተር ኦይል ለአይንም በጣም ይጠቅማል። ደረቅ አይንን ያስታግሳል፣ እንዲሁም የአይን ሽፋሽፍታችን እንዲያድግ ይረዳናል። በገበያ ላይ ያሉ የአይን ጠብታዎች ራሳቸው በውስጣቸው ካስተር ኦይል የያዙ ናቸው። ነገር ግን ለአይናችን የምንጠቀመው ካስተር ኦይል በጣም ኦርጋኒክ መሆን አለበት። ከምንም ነገር ጋር መደባለቅ የለበትም። ምክንያቱም አንዳንድ ካስተር ኦይሎች በገበያ ላይ የምናገኛቸው ከሌላ ኢንግሪዲየንትስ ጋር የተደበላለቁ ስለሚሆኑ ንጹህ የሆነ ካስተር ኦይል መሆኑን እርግጠኛ መሆን አለብን። በቀጥታ ደግሞ አይናችን ውስጥ አይደለም የምንከተው፣ ከላይ እዚህ ጋር አይሊዳችን ላይ ነው የምንቀባው። ከዛ ቀስ ብለን በመጠንቀቅ ደግሞ ሽፋሽፍታችንንም እንቀባዋለን። አሁን ካስተር ኦይል ለምን እንደ ናቹራል ቦቶክስ ኮንሲደር እንደሚደረግ እናውራ። የመጀመሪያው ካስተር ኦይል ቆዳችንን በደንብ ሃይድሬት ስለሚያደርገው ቆንጆ የፊት ገጽታ ይሰጠናል፣ እንዲሁም ደግሞ ቆዳችንን ይወጥረዋል። ሁለተኛው ደግሞ ራሲኖሊክ አሲድ በውስጡ ስለያዘ የኮላጅን ምርት እንዲያድግ ያበረታታል፣ እንዲሁም ደግሞ የቆዳ ተለዋዋጭነትን በማሳደግ የፊት መጨማደድን ይቀንሳል። በውስጡ አንታይ ኢንፍላማቶሪ ፕሮፐርቲ ስለያዘ የተቆጣ ወይም የተበሳጨ ቆዳን ያረጋጋል፣ እብጠትን ይቀንሳል፣ እንዲሁም ደግሞ እንዲህ ሲቀላብን በአለርጂ ምክንያት እሱንም ደግሞ ያክማል። አራተኛ በውስጡ ቫይታሚን ኢ ይዟል። ስለዚህ ቆዳችን ላይ ያሉ ጥቁር ነጠብጣቦችን ይቀንሳል። አንድ አይነት የቆዳ ገጽታ ለስላሳና ብሩህ ቆዳን ይሰጣል። የመጨረሻው ቆዳን ፕላምፕ ያደርጋል። በደንብ ሃይድሬት ስለሚያደርግ ቆዳችንን በመሙላት ፊታችን ላይ የሚታዩ ፋይን ላይንስ፣ ሪንክልስ ካሉ እነዛን ይቀንሳል። ስለዚህ ካስተር ኦይልን ተአምረኛ ኦይል ብለን መጥራት እንችላለን። ፕሮፌሽናል ደርማቶሎጂስቶችን ይተካል ባንልም ኢትስ ዴፊኒትሊ አ ፓወርፉል ናቹራል ኢንግሪዲየንት በቆዳችን ላይ ሲግኒፊካንት የሆነ ለውጥን ያመጣል። ነገር ግን ሁልጊዜ ይህንን አስታውሱ። ምንም ነገር ፊታችሁ ላይ ከመሞከራችሁ በፊት ትንሽዬ ኤሪያ ላይ ወስዳችሁ ሞክሩት። ከተስማማችሁ ሙሉ ፊታችሁ ትቀባላችሁ። ካልተስማማችሁ ደግሞ የቆዳ ሐኪም ጋር በመሄድ ትማከራላችሁ። ከዚህ በፊት ፀጉራችሁን፣ የፊት ቆዳችሁን እንዲሁም አይናችሁን ካስተር ኦይል ተጠቅማችሁ የምታውቁ ካላችሁ ኤክስፒሪየንሳችሁን በኮሜንት ሴክሽን ላይ አሳውቁኝ። ሰብስክራይብ ማድረግ አትርሱ። See you in the next video. Bye.